ስላገኘሁሽ በጣም ደስ ብሎኛል። ይሰማል? የኔ ታሪክ ማለት ከዚህ ቀደም እያሰብኩ ማፍጠኛ ላይ ላርገው። በጣም ዝግም ያለ ነው ድምጿ። በመጀመሪያ ይሰማል ድምጿ? ይሰማል? ኦኬ። እና ግን ማፍጠኛ ላይ ላርገው። እኔ እስከ መጨረሻው አድርጌዋለሁ አይፓዱን ድምፁ። ኦኬ ነበር ብዙ ሰዎችን የማማከር ጊዜ አላገኘሁም እና ክስተቱ ምን መሰለሽ፣ እኔ ባለትዳር ነኝ፣ አንድ ልጅ አለኝ እና ባለቤቴን በጣም ነበር የማከብረው፣ በጣም ነው የምወደው፣ እሱም እንደዚሁ ነው። እና መጀመሪያ ወደዚህ ወደ ስደት ስመጥቼ 2 ዓመት ሰርቼ ተመለስኩኝ። 2 ዓመት ሰርቼ ስመለስ በመሀል ቤት ሰርተን ነበረ። የአንድ ሰፈር ልጆች ነን እና ወዶኝ ተፈቃቅደን ነው በቤተሰብ የተጋባ ነው። እና ስደት እስከምመጣ ድረስ በሱ ደሞዝ ነበር የምንተዳደረው። መልካም ሰው ነው። ገንዘብ ይኖረኝ አይኖረኝ፣ ስራ ይኖረኝ አይኖረኝ የማውቀው ጉዳይ የለኝም ነበረ። በጣም እውነት እሱ ተቸግሮ ለእኔ ነበር እንትን የሚለኝ ማለት ነው። ያለ ደሞዝ ምናምን ለእኔ ነበር የሚያስረክበኝ። እኔ የፈለኩትን እሰጠዋለሁ። በመሀል ልጅ ተፈጠረ። ልጅ ሲፈጠር ያው ኑሮ ሲከብድ በአንድ ሰው ደሞዝ ወደ ስደት መጣሁኝ። ወደ ስደት መጥቼ ቤት ሰራን፣ አንዳንድ ሀብቶችን አተረፍና ተመልሼ ገባሁ። ተመልሼ ስገባ ብር ሰጠሁት፣ 80 ሺህ ብር በሱ አካውንት። ይህንን ብር አስቀምጥልኝ እንዴ! ይህን ታሪክ ሰምተነዋል እንዴ? እራሷ ገብታ ነው የሰማነው ነገሮች አሟልቼ አይደል? እኔ አላስታውስም ግን እዚህ ጋር ገብታ አስታውስኳት። እኔ እራሷ ገብታ አይደለ ጋይስ? ሰምተነዋል እያሉ ነው እንጂ ቮይስ አልሰማንም እኛ ከዚህ በፊት። አንድ ነው ታሪክ በጽሁፍ ነው ያነበብኩላችሁ። ይቺ እራሷ ገብታ ነው የተወያየ ነው አይደል? የበሬ ምናምን ነገር። ታዲያ ድጋሚ ለምንድን ነው የጻፈችው? እዚህ ተናግራ መፍትሄ ያላገኘችም ድጋሚ ፈልጋ ነው እንጂ አይደል? ገብታ ነው ወይስ ከዚህ ከፍችው ነው? አምናት ሹር አላስታውስም። እሺ ወደ ሌላዋ እንሄዳለን። የዚች ድምጿ ሞቅ ያለ ቢሆን። ሰላም ሀቡ፣ እንዴት አመሸሽ? ይሄ የምን ቻናልሽ እንደሆነ አላውቅም። በመጀመሪያ ይቅርታ። አጋጣሚ ቲክቶክ ላይ በላይ ቴሌግራም ቻናል ላይ መሰላሽ ነው የገባሁት እና ምንልሽ ፈልጌ ነው፣ ከይቅርታ ጋር እርዳታሽን ፈልጌ ነው። እህቴ ከመጣች 3 ወር ሊሆናት ነው እና ስልክ ከለከሏት ማለት ነው። ይሄ ፕሮግራም እናንተ ብትሆኑ ምን ታደርጋላችሁ ነው? የመዳም ቤት ችግር የደላላ ችግር አይደለም። እህቴ ከመጣች ይህን ገስት ላይ ገብተሽ ነው ማሪ የምትናገሪው። እየሰማሽ ነው እዚህ ጋር። ይህንን ችግር ገስት ላይ በተሽ ነው የምትነግሪኝ። እኔ ቴሌግራምን የሰጧችሁ ለዚህ ፐርፐዝ ብቻ ነው። መወሰን ያቃታችሁን ነገር፣ የጨነቃችሁን ነገር እዚህ ጋር መታችሁ መናገር የማትችሉትን ነገር እንድትናገሩበት ነው የሰጧችሁ። አሁን እዚህ ጋር አንዷ ልጅ ወይም አንዱ ወንድም ሊሆን ይችላል ደጁ ነው የሚለው ሀቡዬ ሰላም ላንቺ ይሁን፣ ታጋሽ ነኝ፣ በጣም ምክርሽን ፈለግኩ ጊዜ ካገኘሽ። ታዲያ በምን ጉዳይ ልምከር ወንድሜ? ዝም ብዬ ምን ብዬ ልምከር? ምንም ሳጽፍ ምክርሽን ፈልጋለሁ። ከዛ ስንካ ምክር ልበል ዝም ብዬ? መጀመሪያ እኮ ችግሩን መንገድ መጻፍ አለብህ አብረክ። ደግሞ ለምክር ሳይሆን እናንተ ብትሆኑ ምን ታደርጋላችሁ? እናንተ ለመወሰን የከበዳችሁ ነው። ኦኬ ቀጣይ ሰላም ጤና ይስጥልኝ ሀቢባዬ፣ የምወድሽ እህቴ፣ እንዴት ነሽ? ደህና ነሽ ወይ? እኔ ጋር ሁሉ ሰላም መልካም ነው፣ እግዚአብሔር ይመስገን። እናት በጣም የማደንቅሽ መጀመሪያ እና አሁን ነው አጋጣሚ አቢባ በሚለውን ትንሽን ገብቼ ቴሌግራም ላይ ላደንሽ የቻልኩት ወይም ዶሮ ለማለት እሞክራለሁ። እናት እና እኔ ባላለኝ የልጅነቴ በጣም የምወደው የምንዋደድ ባላለኝ ሀቢባዬ እና አብረን ብዙ ቀጥለናል። ብዙ ለፍቻለሁ፣ ብዙ ሆኜለታለሁ። አብረን ሀገር ላይ ኖረናል። የእሷ ግን ማፍጠኛ ያስፈልገው። ልጅቷ ኦልሬዲ ቀልጣፋ ናት። እና እሱ ከተጋባን ቀን ጀምሮ 1 ዓመት ኖርን በትዳር ተጋብተን ሁሉ ነገር ጨርሰን 1 ዓመት ኖርን። ከ1 ዓመት በኋላ ኦልሬዲ እሱ ምንም ሳንጠቀም ልጅ አልተፈጠረም ነበር። አጋጣሚ እኔም አመመኝ። በቃ ይሄን ነገር እስቲ ልሂድ ሄጄ መለወጥ አለብን፣ ልጅም እስካልመጣ ድረስ ቢያንስ ትንሽ ሰርቼ እመጣለሁ ብዬ ወደ አረብ ተሰደድኩኝ። ሰድጄ 2 ዓመት ሰራው። በጣም ነው የሚወደኝ፣ በጣም ነው የሚወደው እና በ2 ዓመት ውስጥ ምንም አንድ ቀን ተጣልተን አስከፍቼውም አላውቅም። ኦልሬዲ እሱ እንዳለኝ ነበረ የምሆነው። በጣም ስለማፈቅረው የልጅነቴ ባሌ ነው
እና 2 ዓመት ስኖር ሀቢባዬ ጌታ በሚያውቀው እግዚአብሔር በሚያውቀው የ2 ዓመት ብር ልኬለት ይህንን እሰራለሁ ይህንን አደርጋለሁ እያለኝ ቦታ ምንም በቃ እያልኩኝ ከቤተሰቡም ላወራ ብዙም እንትን አይደለም አላወራውም። እና አምኜ 2 ዓመት ሰራው እንደምንም እየታመንኩም። ከዛ በኋላ 2 ዓመት ሰርቼ እሱ ምንም ያደረገልኝ ነገር የለም። እና አጋጣሚ ሰዎቹ ጥሩ አልነበሩ። በቃ አገር ገብቼ ማየት አለብኝ ብዬ አገር ገባሁ። ስገባ የሚኖረው ከእናቱ ነው። ተከራይተን የምንኖርበት ቤት ወጥቶ ከእናቱ ተጨምሮ ከእናቱ ነው የሚኖረው። ይህንንም ነገር አልነገረኝም ነበረ። አጋጣሚ ድንገት ገባሁ እኔ። ሰዎቹ ትኬት ቆርጠውልኝ ጨርሼ ስገባ ምንም ነገር አላደረገም። እሺ ኦኬ፣ እሱንም በጣም ስለምወደው ይቅር ብዬው ምን አደረግክ ብዬ ጠየኩት። በቃ እንደዚህ አድርጌ ነበረ ተከዳው፣ እንደዚህ ሆንኩ፣ እኔ ልሙት ወይኔ ልጥፋዊ ሲል አይ ኧረ ችግር የለውም ብዬ ይቅር አልኩት። 2 ዓመት ለፍቼ የሰራሁበትን አንድ ብር ሳላስቀር እየላኩለት በ1500 ደሞዝ እየሰራው 100 አላስቀርም ነበረ። እና በቃ እኔ ቶሎ ስለምታመመም ቶሎ እገባለሁ የሚያሰብኩት እና በጣም ስለምንዋደድ ያደርግልኛል ብዬ ነው። በቃ በመሀላችን ማንም ሰው አላስገባም። በጣም ነው የማምነው። ገብቼ ሳይ ግን እንዳሰብኩት አልሆነልኝም። እሺ በቃ ይቅር ብዬ አሁን ትዳሬን ደግሞ ለብር ብዬ አላጣም፣ ሌላ ነገር ምንም ስላላየውበት ብዬ ይቅር ብዬው በቃ መመለስ አለብኝ ብዬው ስናገርም ስናስብም አጋጣሚ ልጅ ተፈጠረ በሆዴ። ሀቢባዬ ድምፄ ቶሎ ለማለት እሞክራለሁ፣ ይቅርታ። እና ከማንም አላወራውም። በቃ በጣም ነው የሚጨንቀኝ ሁልጊዜ። አንቺን ላገኝሽ አልቻልኩም። እና እህቴ ምን ላይ ነበርኩ? ይቅር ብዬው ትዳርን ከምበትን ለብር ብዬ ምንም እንትን ስላላለ ብዬ በቃ ይቅርታ አድርግልኝ፣ ከዚህ በኋላ ጠነክራለሁ፣ እሰራለሁ ይለኛል። እሱ ራሱ ይሰራል፣ ግን አይለወጥም፣ ለውጥ የለውም፣ አላማ የለውም። እና ያንንም ችግሩን ችዬ በቃ ሄጄ ከቤተሰቡ ተጨምሬ አጋጣሚ እርግዝና ተፈጠረ። በሄድኩበት ሰዓት 1 ዓመት ቆየው። ኦልሬዲ እርግዝና ተፈጠረ። ከዛ በሆዴ ምን ሆነ መሰለሽ ሀቢባዬ፣ ሳልሞት ሳልድን 8ኛ ወሬ ላይ ወደ ላይ ልጄ ጠፋ። ወደ ላይ ልጄ ጠፋና በቃ በጣም 10 ቀን ነው ልጄ ከሞተ ወደ ላይ። እና እውነት ይሄ የሚታመን ነገር አይደለም። እግዚአብሔር ነው ያዳነኝ። እና እኔ ገና ልጅ ነኝ፣ ገና 7 ዓመቴ ነው። እና በሆዴ ያ ልጅ ሞተ። እንደምንም ዳንኩኝ፣ ወደ ሆስፒታል ተወሰድኩ፣ ዳንኩኝ። ከዛ ቀን ጀምሮ በጣም ታመምኩ። በቃ ማለት የእሱን ጉልበቴም በቃ በጣም ያሳዝነኛል። ያው ይሁን ሰው ስንት ዓመት እንትን ይላል ይመለሳል፣ ገናም ልጅ ነኝ ብዬ በማሰብ ብዙ ታግሼው ልጄም ጠፋ፣ አልሆነልኝም። ከዛ ሀቢባዬ በዚህ መሀል ልጅ አርግዤ የተዋወቅኳት ልጅ ነበረች፣ ጓደኛዬ፣ ጎረቤታቸው ናት። የእሱ የእናቱ ጎረቤት ናት። እና ታውቂ በጣም የምወዳት ጓደኛ ነበረች። ታምሜ ወልጄ እንኳን እሷ ነበረች በቃ ያራሰች እና ትመጣለች ቤት። እኔ በጣም ነው ማምናት፣ በቃ በጣም ነው ማምናት። እሱንም በጣም ነው ማምነው። ሴት ልጅን ቀና ብሎ እንደዚህ አይቶም አያውቅም። እና አጋጣሚ እንደዚህ ታመንኩና አጋጣሚ ሆስፒታሎች ደግሞ አትውለጅ፣ አሁን ትንሽ መቆየት አለብሽ፣ ማፀንሽ መጠንከር አለበት፣ 1 ዓመት 2 ዓመት መውለድ የለብሽ አሉ። ወደ ላይ ልጁ ስለሞተ በጣም በአስጊ ነው የተረፍኩት። እንደሚያሰጋው ሁኔታ ላይ ነው የተረፍኩት። እግዚአብሔር ነው ያተረፈኝ። እና እንደዛ ስላሉኝ በቃ አሁን እንደገና እዚህ ደግሞ 1 2 ዓመት ቁጭ ከምለው በቃ ባሌ እንደዚህ እጅ አሁን መጠንከር አለብን። በዚህ ልጅነታችን ካልሰራን እንዴት ነው መለወጥ የምንችለው ብዬ ውስጥ ግን አሳምኜ እሱንም አሳመንኩት። ያው ባለቤት ታሳምኛለሽ፣ እሱ በቃ ለብር ያለው ወጉት ስለሆነ ፈቀደልኝ። ተመልሼ ሆዴም ሳይደርቅ በ5 ወር የወለድኩበት ወደ ሀረር ሄድኩ ተመልሼ ማለት ነው። ከዛ አቢባዬ ሄድኩኝ። ልክ በሄድኩበት እቺ ጓደኛ እያልኩሽ በጣም የምወዳት ጓደኛዬ ናት። 1 ዓመት ነው ልክ እኔ ከአረብ ስሄድ ነው መጀመሪያ ላይ የተዋወቅኳት። 1 ዓመት ጓደኛዬ ናት። ቤቴን ገበናዬን ታውቃለች። ሁሉ ነገር የምታውቀው በጣም የምወዳት ናት። እሷ ቀድማኝ ወደ አረብ መታለች እና
በዚህ መሀል እሱ ለካ እሷን ያወራታል። ሀቢባዬ እሷን ያወራታል። እሷን እያመቻቸ ነው መሀል እና እኔ እዚህ መጥቼ ልክ 2 ወር ምናምን ሰርቼ ነው ብር ላክልኝ ምናምን ይለኛል። ብር ለምንድን ነው የምልክልህ? እኔ ወጣሁት ለዓላማ ነው። መጀመሪያም እንደዚህ ሆኗል። አሁን አልክልህ፣ ጠንክረህ ስራ፣ እኔም ጠንክሬ እሰራለሁ፣ ከዛ ወደ አንድ እንመለሳለን አልኩት። በዚህ መሀል ብር አላከችም ብሎ ከእሷ ጋር ያወራሉ። ከእሷ ጋር ሲያወሩ ምን ይላታል? በቃ እኔ እሷን አልፈልጋትም፣ አንቺን ነው ማግባት የምፈልገው ይላታል። ሴላት ልጅቷ በጣም ስለምትወደኝ ስለምንዋደድ ደውላ እከሌት እኔ ባልሽን አስቆሚልኝ፣ ባልሽ እየጨቀጨቀኝ ነው፣ ድሮም አላውቀውም፣ ድሮም ማያወራኝ ሰላምታ ማያወራኝ ባልሽ ዛሬ ደውሎ ላግባሽ እያለኝ ነው፣ ስለዚህ ባልሽን አስቆሚልኝ ትለኛለች። እኔ ደግሞ ብር ላኪልኝ ስላለኝ ተኮራርፈናል። ወዲህ 15 ምናምን ዘግቼዋለሁ እኔ ማለት ነው። ከዛ በኋላ ዘግቼው እሷ ባልሽን አስቆሚልኝ ምናምን ስለኝ በቃ እኔ ግራ ገባኝ። ሀቢባዬ በቃ ማለት እንዴት እንደዚህ ያስባል? እንዴት እንደዚህ ይሆናል? በቃ ብዬ በጣም ተጨናነኩኝ እና ደወልኩለት። አስቆሚልኝ ስትለኝ በቃ እኔ እውነት መስሎኝ እሱ ጋር ደውዬ ጠየቅኩት። ከጠየቅኩት በኋላ እከሌ አንተ ባሌ እንዴት ምንድን ነው የምሰማው? እኔ እናንተ ስንት 5 ዓመት ቆይተናል በትዳር ማለት ነው። 5 ዓመት ባሌ ነክ እና እንዴት እንደዚህ ታደርጋለህ? እንዴት ወይስ እኔን ለማናደድ ነው ከጓደኛዬ ጋር እንደዚህ ነገር የፈለግከው አልኩት። ስለው ምን አገባሽ አለ። ወዶ ፈቅዶ ነው የሸኘኝ አረብ ሀገር። ምን አገባሽ የፈለግኩትን በአገባ ሄደሽ ብር አልክም አልሽኝ አለኝ እና በጣም ከፋኝ ሀቢባዬ። በጣም ማለት እሱ ሄዷል ኦልሬዲ። ግን እኔ አሁን ከአንቺ ሀሳብ የፈለግኩት ጓደኛዬ ናት፣ እሷ ጋር እንዴት ሄደ እላለሁ። እሷ መጀመሪያ የነገረችኝ እሷ ናት ሀቢባዬ፣ እሷ ናት ደውላ ባልሽን አስቆሚልኝ አለችኝ። ከዛ እሱን ስጠይቀው ደግሞ ምን አገባሽ የፈለግኩትን ባገባ አለኝ። እግዚአብሔር በሚያውቀው ነው ሀቢባዬ። እና አሁን በቃ ከዛ ቀን ጀምሮ እሷ ከደወለችልኝ ቀን ጀምሮ እሱን ጠይቄው ምን አገባሽ ካለኝ ቀን ጀምሮ እኔና እሱ ሰላም የለንም። በቃ ተዘጋግተናል። አሁን ከተዘጋጋን 6 ወር ሆኗል። እኔም ለራሴ ህይወት እየኖርኩ ነው። መስራት አለብኝ፣ ገና ልጅ ነኝ፣ መጠንከር አለብኝ እያልኩ ራሴን እያጽናናው ነው። ነገር ግን አንድ የምትሉኝ ነገር የምፈልገው አሁን እሱን ባሌን ሳይሆን ለፍቻ 5 ዓመት በትዳር ኖረናል። ቤተሰብ ሁሉ በቃ ጋብቻ አለኝ። ግን ከእሷ እንደቀጠለ ነው የሰማሁት። ከእሷ ጨርሷል ኦልሬዲ። እሷም እንደዛ ካለችኝ ከነገረችኝ በኋላ ሀቢባዬ ስልክ መልሳ አልደወለችልኝም። ልጅቷ ዘጋችብኝ ብሎ ካረገችኝ ባልሽን አስቁሚልኝ ካለችኝ ጀምሮ። ስለዚህ እኔ ከሱ ያለኝ ነገር አቆምኩ ማለት ነው። አቆም ያለው ኦልሬዲ። ግን እናንተ ብትሆኑ የለፋችሁበት የ5 ዓመት ትዳር እንደገና ባልና ሚስት ስትሆኝ የምታገኘው ነገር አለ ስትለያይ እና ያ ነገር ነው እኔ የሚቆጨኝ። አሁን እሱ መሄዱ ሳይሆን የሚቆጨኝ እናንተ ብትሆኑ ትዳሩን፣ ሁሉም ነገር ንብረቱን፣ ሁሉም በቃ ሁሉም ነገር ለቃችሁ እንዴት ነው ወዴ ጨክኖ ምኖረው ማለት ልረሳው አልቻልኩም። የለፋሁበት ጉልበቴ በጣም ያሳዝነኛል ሀቢባዬ፣ በጣም ያሳዝነኛል። እና ያሁን እኔ ግራ የገባኝ ነገር ምንድን ነው እሱ መስታች አልኩም እና እሱም በመሀል ምን አደረገልሽ የሆነ የፍርድ ቤት እንትን የፍች ብሎ የፍች ወረቀት ፎቶ አንስቶ ላከልኝ። የፍች ወረቀት አንስቶ ላከልኝ እና እንዴት እኔ በሌለውበት ህግ እንዴት እሱ የኔ ችግር ሳይጠይቅ እንዴት ነው የፍች ወረቀት ሊልክልኝ የሚችለው? ፈትቻታለሁ ብሎ ማለት ነው። እና እንደዛ ላከልኝ። አሁን እኔ ያለምንም ንብረት ቢያንስ የለፋውበትን መጠየቅ እችላለሁ ወይ? ያለኝን 5 ዓመት ባሌ ነው። ግን እሷ ኦልሬዲ አሁን 2 ጨርሰዋል፣ ሊጋቡ ነው።
እና እሱም መሄዱ አይደለም የሚቆጨኝ ሀቢባዬ፣ የለፋሁበት ነው የሚቆጨኝ። የልጅነቴ ነው፣ ከትንሽ እያለው ነው ተግባብተን የተቀባነው እና ወንድ ልጅ አይታመንም እና በቃ ሴት ጓደኛም አያስፈልግም በቤታችሁ ስትኖሩ ለማለት ነው። ሀቢባዬ አንቺ የምትመክሪኝ ምክር ሁሌ ነው ምንሰማው። በጣም ተመሬበታለሁ። ጎበዝ የሚሆንኩት በአንቺ ነው። ግን ሀቢባዬ አሁን የምትሰጡኝ ሁሉም ነገር ልልቀቅ ወይስ ገብቼ ልከራከረው? የ80 ባሌ ነው። እኔ በሌለውበት የፍች ወረቀትስ እንዴት ነው ልኮ እኔን መፍታት የሚችለው የሚለው ነገር ነው የፈለግኩት እና ይህንን ሀሳብ ነው የፈለግኩት። እግዚአብሔር እድሜ ይስጥሽ፣ ሰላም ይስጥሽ። ልብ ያላረፈልኝም ጉልበት ይበልቶ እንዴት ከጓደኛዬ ጋር ይቀጥላል ብዬ ነው እንትን የምለው። እነሱ ይቀጥሉ፣ ግን እኔ አሁን ያንቺ ትንሽ ሀሳብ ልሰጭ የፈለግኩት እኔ ለፍቼ እያምኜው እየኖርኩኝ ከእሷ ጋር መቀጠሉ ነው። ቀጥሎ ደግሞ ከኔ ምንም አታገኝም ነው፣ ከኔ ምንም አታገኝም አንቺ ብሎ ነው ያንን የፍች ወረቀት በስልክ የላከልኝ እና እኔ አሁን ገብቼ መጠየቅ እችላለሁ ወይ? የ80 ባሌ ነው እና እኔ በሌለውበት ነው ፍች እንትን ያለው። ምንም ንብረት እንዳልጠይቀው የቤት እቃ አለ፣ አልጋ አለ፣ ሁሉ የቤት ሁሉ ነገር አለ እና ያ ነገር እንዳልጠይቀው ነው እና መጠየቅስ እችላለሁ ወይ? አሁን ከገባሁ በኋላ በቃ በጣም እየተጨናነኩ ነው ሀቢባዬ። እግዚአብሔር ጤና ይስጥሽ። ይህንን ሀሳብ ፈልጌ ነው። በጣም ይቅርታ፣ ቮይስ በስቷል። ምንም ችግር የለውም ውዴ። ያው እህታችን እንደሰማችሁት ከኛ ምክራችንን ፈልጋ ነው። እናንተ ብትሆኑ ምንድን ነው የምታደርጉት በእኔ ቦታ እያለች ነው። እና ልጅነቴ፣ የተቃጠለው እድሜ፣ ንብረቴ ያሳዝነኛል። ያው እንደሰማችሁት ታሪኩን ባሏ የሰፈሯ ልጅ ነው። ስለዚህ ሌላ የሰፈሯ ልጅ ጠብሶ ነው ከእሷ ጋር የሁሉ ጊዜ ከባከኑ በኋላ ልጅም ወልደዋል። በትዳር የሚያፈሩት ንብረት አለ። እኔ ከህግ እንደማውቀው በየጊዜው ስለሚቀያየር አሁን ከተቀየረ አላውቅም። አንድ ሰው ሄዶ ፍቺ ለመፈጸም ቆይ እንደውም ይሄው ቅልቦች መጣ። እሱ እንደውም በዛው ይነግረናል። ስለዚህ ጉዳይ ይነግረናል እሱ። ተስፍዬ እንኳን ደህና መጣ። ጥያቄ አለን። እንኳን ደህና ቆያችሁ። እንቆየሽን ስላየሁሽ በጣም ደስ ብሎኛል በእውነት። እንኳን ፈጣሪ ለዚያ በቃሽ። አሜን አሜን። በእውነት ትናንትና ድምፅሽን ሰማሁ። መታመምሽንም ትናንት